በዱር ውስጥ ከሚመዘገቡ የወንድ አንበሶች ህልፈቶች መካከል ወደ ግማሽ የሚጠጉት የሚፈጸሙት በሌሎች ተቀናቃኝ ወንድ አንበሶች መሆኑን ታውቁ ይሆን? ሁልጊዜም ቢሆን ከነብሮችና ከአንበሶች በፍልሚያ ማን ይበልጣል የሚለው ጥያቄ እንዳከራከረ ቢሆንም ግን ትክክለኛው ምላሽ የቱ ነው? ነብር ከነብር ጋር ለፍልሚያ ሲፋጠጥ ፍጻሜው ወዴት ያመራል? ግሪን አናኮዳ የተሰኘው ግዙፍ ዘንዶና ብላክ ኬመን እየተባለ የሚጠራው አዞ ሲፋለሙስ አይታችሁ ታውቃላችሁ? የግስላዎች የአደገኝነት ጥግስ እስከምን ይደርሳል? ሰላም ጤና ይስጥልን። በመላው ዓለም የምትገኙ የሎቮፒያ ቲዩብ ቤተሰቦችና ተከታታዮች እንደምን ቆያችሁልን? ዛሬ ወደ ተለያዩ ዱሮች ይዘናችሁ እየነጎድን ከደቂቆቹ ነፍሳቶች ዓለም እስከ ግዙፎቹ ጉማሬዎች ድረስ የተደረጉ በካሜራ አይን ውስጥ የቀሩ 9 ቀውጢ የእርስ በርስ ፍልሚያዎችን በጣፈጠው ትረካችን አጅበን የምናስቃኛችሁ ይሆናል። ከናንተ የሚጠበቀው አረ በገላገል እያላችሁ እስከ መጨረሻው አብራችሁ መቆየትና ቻናላችንን ሰብስክራይብ፣ ቪዲዮአችንን ደግሞ ላይክ አድርጎ መጀመር ብቻ ነው። አሁን ከየት ሀገር ሆናችሁ ይህንን ድንቅ ቪዲዮ ለማየት እየተዘጋጃችሁ እንደሆነ በኮሜንት መስጫው ላይ እንድትጽፉልን በአክብሮት እየጠየቀን ወደ ቪዲዮ እናልፋለን። ነብሮች በሕይወት ለመቀጠል የግል ግዛት የግድ ያስፈልጋቸዋል። አንድ ነብር ከ4200 እስከ 14000 የሚያክሉ የእግር ኳስ ሜዳዎች ያህል ስፋት ያለው ግዛትን ባሉት የታዳኞች ብዛትና በመልክዓ ምድሩ አቀማመጥ ላይ በመመርኮዝ ለብቻው ይቆጣጠራል። ግዛቱን ከተቀናቃኞቹ ለማስጠበቅም ያጓራል፣ ዛፎችን ይቦጫጭራል፣ እንዲሁም ጠረኑን እንደ ማስጠንቀቂያ በየቦታው ይተዋል። ይሁን እንጂ ሌላ ወንድ ነብር ወደ ግዛቱ ጥሶ ከገባ ግጭት መነሳቱ ሳይታበል የተፈታ ሐቅ ነው። እንደዚህ አይነቶቹ ግጭቶች ጠንካራ ሲሆኑ ነብሮቹ ያሏቸውን ኃይለኛ የፊት እግሮች በመጠቀም ፊታቸው፣ አንገታቸውና ትከሻቸው አካባቢ ጥቃትን ይሰነዛዘራሉ። እንደ አንበሶች በመንጋ ከመኖር ይልቅ ተናጠልነትን ተመራጭ የሚያደርጉ ሲሆን በግዛታቸውና በሕይወት ለመቀጠል በሚያስፈልጓቸው ነገሮች ሲመጣባቸው ከመፋለም ወደ ኋላ አይሉ። በዚህ ቪዲዮ ላይም ሁለቱ የቤንጋል ነብሮች የበላይነትን ለማስከበር ጉልበታቸውን በፍልሚያ ሲፈታተሹ እንመለከታለን። ቅጽበታዊው ፍልሚያ ከተቋጨ በኋላም አንደኛው ግዛቱን አስከብሮና ሌላኛው ደግሞ አቅሙን አውቆ በመለያየት ወደ ጢሻው ውስጥ ሲገቡ እናስተውላለን። ጎሾች ፍልሚያ ከሚመቻቸው ጥቂት ታዳኝ እንስሳቶች መካከል አንዱ ናቸው። አንበሶች ጥቃት ሊሰነዝሩባቸው ሲዳዱ ከመሸሽ ይልቅ ህብረታቸውን አጠናክረው የመከላከያ እርምጃ በመውሰዳቸው ይታወቃሉ። በሳቫና ውስጥ በተለይም ብቸኛ ለሆኑ ወንድ አንበሶች አሊያም ኢት አባላት ላሉት የአንበሳ መንጋ ጎሾችን ለማደን መሞከር እጅግ አደገኛ የሆነ የህይወትና የሞት ጉዳይ ነው። በጎሾች ቀንድ የሚወጋ ወይም በእግሮቻቸው የሚረጋገጥ አንበሳ ወዲያው ሊሞት ወይም ለበርካታ ጊዜያት ሊዘልቅ ለሚችል ጉዳት ሊዳረግ ይችላል። በዚህ ቪዲዮ አንድ የአንበሳ መንጋ በገላጣው የማሳይ ማራ ጥብቅ ደን ሜዳ ላይ አንዲትን እናት ጎሽና ጥጃዋን ለማደን ሲንቀሳቀስ እንመለከታለን። ከመንጋው መካከል አንዷ ሴት አንበሳ ጥጃውን ይዛ በቁጥጥሯ ስር ለማድረግ ብትሞክርም ግን እናት ጎሿ በቀንዶቿ እየታገለች ንጥቂያውን አሻፈረኝ ትላለች። ትግሉ እየተፋፋመ ሲሄድም የተቀሩት የጎሿ አጋሮች አናታቸው ላይ የተተከሉትን ቀንዶች ቁልቁል አሹለው ወደ ነጣቂዎቹ በመንጎድ ስለበታተኗቸው አደናቸው ይከሽፋል።
በደቡባዊ የሴሬንጌቲ ጥብቅ ደን ከጥር እስከ መጋቢት ባለው ጊዜ ውስጥ ከ500,000 በላይ የዱር በሬ ጥጃዎች ይወለዳሉ። ይህ ከፍተኛ የቁጥር ጭማሪ በተለይም በፍጥነታቸው አቻ ለማይገኝላቸው አቦሸማኔዎች የድግስ ቡፌ ነው። በዚህ ቪዲዮ ላይም አንድ የአቦሸማኔዎች ስብስብ የዱር በሬዎቹን መንጋ ለማደን ከጅሎ ሲንቀሳቀስ እንመለከታለን። አንዱ አቦሸማኔም በፍጥነት በመወርወር ያልታደለውን ጥጃ አፈፍ ያደርገዋል። ወዲያውም የጥጃው እናት ልጇ ላይ የተከመረውን ጠላት በቀንዶቿ ወቅታ ታባረዋለች። ነገር ግን ይህ የመከላከያ እርምጃዋ መዝለቅ አልቻለም። ምክንያቱም የተባረረው አቦሸማኔ ሁለት አጋሮች የኋላ ደጀን ላይ ስለነበሩ በተቀናጀ ትብብራቸው ጥጃውን በፍጥነት በቁጥጥራቸው ስር ያውሉታል። ይህም ፍጥነት ሲደመር ቅንጅት ያለውን ኃያል ውጤት የሚያረጋግጥ ሆኖ እናገኘዋለን። በአፍሪካ ውስጥ በሚገኙ ወንዞችና ሐይቆች ውስጥ የበላይ የሆኑ ወንድ ጉማሬዎች የውሃ ውስጥ ክልላቸውን በተጠንቀቅ ይጠብቃሉ። በዚህ ክልላቸው ውስጥም በርካታ ሴትና ግልገል ጉማሬዎች ይኖራሉ። ይህንን ግዛት ጥሶ ለመግባት የሞከረ የትኛውም ጉማሬ በፍጥነት የመልስ ምት ይገጥመዋል። በጉማሬዎች ጸብ ጅማሬ ወቅት ከፍተኛ የማጓሪያ ድምጾች ይሰማሉ። አፎች በሰፊው ተለጥጠው ይከፈታሉ። እንዲሁም የማያቋርጥ የአይን ፍጥጫ ይኖራል። ይህም ሰርጎ ገቡ እንዲያፈገፍግ የሚሰጥ ግልጽ ማስጠንቀቂያ ነው። ነገር ግን ሰርጎ ገቡ ለማፈግፈግ አሻፈረኝ ካለ ግጭቱ ወደ ከፋ ደረጃ በማምራት መቋጫውን ወዲያው አሊያም ከሰዓታት ፍልሚያ በኋላ ያገኛል። ይህ ቪዲዮ ዛምቢያ ውስጥ በሚገኘው የሉዋንጓ ወንዝ አቅራቢያ የተቀረጸ ሲሆን ሁለት ጉማሬዎች የሚያደርጉትን ጠንካራ ትንቅንቅ የሚያሳይ ነው። አፋቸውን በመለጠጥ እየተገፋፉ የጥንካሬያቸውን ጫፍ ከተለካኩ በኋላ ፍልሚያውን ቀጥለው ለማባባስ ፍላጎት ስላልነበራቸው ሁለቱም ወደ ኋላ ሲያፈገፍጉ ቪዲዮ ያስመለክተናል። ሆርኔት በመባል የሚጠሩት ግዙፍ የተርብ ዝርያዎች በጣም ቁጡ እንዲሁም ኃይለኛ የሆነ ተናዳፊ ሾህ ባለቤቶች ናቸው። ሆርኔት የሚሰኙትን ተርቦች ከንቦች የሚለያቸው ደጋግመው መናደፍ መቻላቸው ሲሆን ከፍተኛ ህመምና እብጠትን የሚያስከትል መርዝ ባለቤቶችም ናቸው። ጃፓንና ቻይናን ጨምሮ በአንዳንድ የእስያ ክፍሎች ውስጥ እነዚህ ነፍሳት በቡድን ሆነው ጥቃት በመክፈት በየዓመቱ የበርካታ ሰዎችን ሕይወት ይቀጥፋሉ። ይህ ቪዲዮ ማንቲስ ወይም በተለምዶ አጠራሩ የማርያም ፈረስ በመባል የሚታወቀው ነፍሳት ተርቡን እንደ ቀላል ስለቆጠረው ሊያድነው ሲሞክር ያስመለክተናል። ሆኖም ተርቡ በፍጥነት የመልስ ጥቃትን በማድረግ ማንቲሱን ይነድፈዋል። የተርቡ መርዝ ትናንሽ ፍጥረታትን በፍጥነት ፓራላይዝ ያደርጋቸዋል። በቅጽበት ውስጥም ማንቲሱ ተዳግሞ የጨዋታውን ሚዛን ከአዳኝነት ወደ ታዳኝነት እንዲያጋድል በማድረግ ለሞት እጁን ይሰጣል። ግስላዎች ውሃ ውስጥ ገብተው በማደን የተካኑ ኃያል አዳኞች ናቸው። ግስላዎች በደቡብ አሜሪካ ወንዞችና ረግረጋማ መሬቶች ውስጥ በመግባት አደገኛ
ሆኖም አጥጋቢ ምግብ የሆኑትን ኬመን የተሰኙ የአዞ ዝርያዎች ለአደን ኢላማ ያደርጋሉ። ግስላዎች ጠንካራ ዋናተኞች ሲሆኑ የአደን ጥቃት ከመሰንዘራቸው በፊት ድምፃቸውን አጥፍተው በወንዞች ዳርቻ ላይ በትዕግስት ያደባሉ። እንደ ሌሎች በርካታ የድመት ዝርያዎች አደንን ሲከውኑ የታዳኛቸውን ጉሮሮ ከመንከስ ይልቅ የራስ ቅሉን ወይም አንገቱን፣ አእምሮውንና ህብለ ሰረሰሩን ኢላማ ባደረገ መልኩ ያጠቁታል። እንደ ሌሎቹ የድመት ዝርያዎች ውሃ ጠል ስላልሆኑም በጭቃማና በእርጥበት አዘል መሬቶች ላይ ተቀናቃኝ አልባ አዳኞች እንዲሆኑ አድርጓቸዋል። በዚህ እስትንፋስን ቀጥ የሚያደርግ ቪዲዮ ላይም አንድ ግስላ ወንዝ ዳርቻ ላይ አገራማን ብሎ ፀሐይ የሚሞቅን ኬመን የተሰኘ አዞ ሲከመርበትና ከጀርባ በኩል አንገቱን ሲቀረጥፈው እንመለከታለን። ግስላዎች የድመት ዝርያ ከተባሉ ፍጥረታት በሙሉ የላቀ የንክሻ ኃይል ያላቸው በመሆኑ እንደ አዞ ሸካራ የቆዳ ሽፋን ያላቸውን እንስሳት በቀላሉ ለመተልተል ይችላሉ። በመጨረሻም ግስላው በልፋት ያገኘውን ታዳኝ ለመሰልቀጥ በጥርሶቹ እንደቀረጠፈው እየዋኘ ወደ ወንዙ ዳርቻ ይዞት ይነጉዳል። በዚህ ቪዲዮ ላይ እድሜያቸው ከ4 እስከ 5 ዓመት የሚሆኑ 4 ወጣት ወንድ አንበሶች እድሜው 10 ዓመት ከሆነና ካረጃ አንበሳ ጋር ጠንከር ያለ ለበላይነት የሚደረግ ፍልሚያ ሲከውኑ እንመለከታለን። ወጣቶቹ አንበሶች ግዛትን ለመቆጣጠር ካላቸው ያየለ ጥማት የተነሳ መሃል ያስገቡትን አቅመ ደካማ ልክ በሰው እንደተከበበ የምግብ ትሪ ከዚህም ከዚያም አቅጣጫ ያለማቋረጥ መዘንጠላቸውን ሲያያዙት የፍልሚያው ነበልባል በፍጥነት መቀጣጠሉን ይጨምራል። ምንም እንኳን ያረጀው አንበሳ ድካምና መቁሰል ቢታይበትም ግን ወድቆ እየተነሳና የቁጣ ጉርምርምታውን እያሰማ እጅ ለመስጠት አሻፈረኝ ይላል። ከረጅም ደቂቃዎች ጦርነት በኋላ ወጣቶቹ አንበሶች በዘመኑ ጀግና የነበረውን አዛውንት ክፉኛ ቁስለውት ከአካባቢው ይሄዳሉ። ይህ ቪዲዮ በአንድ የእንስሳት ማቆያ ውስጥ በሁለቱ ታላላቅ አዳኞች ማለትም በእስያው የቤንጋል ነብርና በአፍሪካ አንበሳ መካከል የሚደረግን ተናፋቂና ብርቅ ፍልሚያ በስሱ ያስመለክተናል። የፍልሚያው የውጥረት ወላፈን የጨመረው አንበሳው ቅድሚያውን በመውሰድ ጥቃት ማድረስ ሲጀምር ነበር። በመቀጠልም ከሁለቱም ወገን የተደረጉት የቡጭሪያና የማጓሪያ ልውውጦች አንዳች የኃያልነትን ጫፍ የሚመሰክሩ ነበሩ። መጀመሪያ ላይ ሁለቱም ለማፈግፈግ አሻፈረኝ ቢሉም ግን ቀስ በቀስ ነገሩ እንደማያዋጣው የተገነዘበው ነብር ሲያፈገፍግ የጋለው የፍልሚያ ስሜት ችስ ብሎ ይበርዳል። በዚህ ቪዲዮ ላይ ደግሞ ሁለቱ ኃያላን ተሳቢ አዳኞች ማለትም ግሪን አናኮዳና የ1.8 ሜትር ርዝማኔ ያለው ኬመን የተሰኘ የአዞ ዝርያ ከፍተኛ የሞት ሽረት ትግል ውስጥ ገብተዋል። አናኮዳው አዞ ላይ ክፉኛ ተጠምጥሞ እስትንፋሱን ሊቋጨው ጫና ሲያሳድርበት፣ በምላሹ ደግሞ አዞ ጠንካራ መንጋጋውን የግዙፉ ተሳቢ አናት ላይ ቀርጥፎ ትግሉን ያፋፍመዋል። ለበርካታ ደቂቃዎችም በጥንካሬና በጽናታቸው ላይ በመመርኮዝ እንደተቆላለፉ ይቀጥላሉ። ምንም እንኳን የቪዲዮ መጨረሻ ባይቀረጽም ግን ከዓይን እማኞች የመጡ ሪፖርቶች ሳይገዳደሉ በከፍተኛ ሁኔታ ተቋስለው ፍልሚያው እንደተቋጨ አረጋግጠዋል።
ክቡራንና ክቡራት በመላው ዓለም የምትገኙ የሉቮፒያ ቲዩብ ቤተሰቦችና ተከታታዮች በዛሬው ቪዲዮአችን ላይ የዱር ሕይወት የማይገመትና በጭካኔ ብሎም በጸብ የተሞላ ስለመሆኑ እንዲያስቃኘናችሁ በሌላ ድንቅ የጫካ ውስጥ ትዕይንት ተመልሰን እስከምንገናኝ በያላችሁበት ቸር ቆዩልን ስንል ተመኘን።